እንዴ ባላደረኩት ነገር እንደዛ ስትናገረኝ ዝም ብያለሁ። እሺ ከዚህ በኋላ ስትመታኝ ዝም አልልህም። እና ምን ልታመጪ ነው? በይ እኔ እንደሆነ መጥፎ ድሌ እንደ ኮቴ እየተከታተለ አልፋታ ብሎኝ ዘኛ አድርጋት ብቻ ጋር የመጣሁት እሱ ግን አልተቀበለኝም። እኔ ግን ሳስበው በመሀላቸው አለመግባባት ተፈጥሮ ነው እንጂ እንደዚህ የሚያደርጉ ሰዎች አይደሉም። በተለይ ደግሞ ከዘንድሮ ሰው ሴጣን አይሻልም ብለሽ ነው? ምሩ ቤተሰብ መሳሳት አልቀረንም። ሲወላው እንዲያንኳኳ ነው ሴጣን መጣ እና በዚህ ስራሽ ገና ልገምነው ማርገስቶኝ እኮ ቤት መተን አብረን እንወስዳለን ብሎ ነው። አላየኸው? ዘርሽ ወደዛ ሄደው አሁን ይመጣል። እንዲሁ እኔ በጣም ሸኩል ነበር። ማን ነው? ቆይ እንዴ ወዴት ወሰደ? እኔ ምንም አላውቅም። ደንግጬ ስለነበር እዚህ ራሱ እንዴት እንደደረስኩኝ ምንም አላውቅም። ቆይ በዚህ ምሽት ወዴት ነው የምትሄጂው? ነው እኮ ምንጫው ደርሷል። ከመጣ የሚበላ ቤት እኔ ግን ሂጂ ዝምታዬ ፍራቻ እንዳልሆነ አሳያታለሁ። ግን ዛሬ ሰላም አይደል ሁሉም ነገር? ኧረ ሰላም ነው ኪራ። ቆይ አንተ ምን ነው እንደዚህ ገብቶ ለመተኛ ቻኮል? ከየት ይድብሃል? ምን ማለት ነው? የት ይድብሃል ማለት? ጆከር ለመዝናናት በሄደበት ቦታ እንግዲህ ለእገታ ተዳርጓል። ይህንን ልጅ እንደምንም ብላችሁ ለእኔ እንድታደርጉት ይገባል። አንዳታችሁ እኮ ነኝ። የእናታችሁን አደራ መብላት የለባችሁም። ምንም ነገር ማድረግ ትችላላችሁ። ስለዚህ ይህን ልጅ ለእኔ እንድታደርጉት እፈልጋለሁ በማለት ውቢት ወንድሞቿን ባዘዘቻቸው መልክ ዛሬ ባዶ ቤት ሊዘጋበት ችሏል። ጽናት ለኪራ እንኳን ተረፍክልኝ የሚል ፕሮግራም አዘጋጅታ ኪራ እጅግ በጣም ደስ ብሎት ባለቤቱን አመስግኗል። ሰኒ ለምንድን ነው ግን ይሄ ሰው ዝም ብሎ የጠላኝ? ሰው አይቶ ለምንድን ነው የሚጠላኝ? ምን ክፉ ነገር ተናገርኩና ነው በማለት ራሷን ጥያቄ ውስጥ ከታለች። ፈጣሪ ሆይ የሰው መውደድ ስጠኝም እያለች እየጸለየች ትገኛለች። ሰላም ጤና ይስጥልኝ ውድና የተከበራችሁ ተመልካቾች እንዴት አላችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ ደግሞ ጽናት ድራማ 271 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁ ይቆዩ። አቶ አባተ ኤደንን ከሀገር ይዣት እወጣለሁ። ስለዚህ ይህን ሰፈር ደግሞ ፖሊሶች ሊያጠኑ ስለሚችሉ ከዚህ ሰፈር ልናርቃት ይገባል በማለት ኤዱን ካለችበት ቦታ ወደ ሌላ ቦታ ለማንቀሳቀስ ወስነዋል። በሄዱበትም ሰዓት እንግዲህ አንተ ልጅቷን ይዘህ ሂድ፣ እኔ ደግሞ ይህንን አሻራ ምናምን እንዳይገኝ አጠፋፋለሁ በማለት አጋቹ ኤደንን አፏን በማፈን ይዟት ሄዷል። ነገር ግን ይዟት በሄደ ሰዓት አንተ ነህ ለዚህ ሁሉ ጥፋተኛ፣ እስኪ ኤኝ አስበው እስኪ እያለች ከዚህ በፊት የነገረችውን ወደ ኋላ መለስ ብሎ ሲያስብ ነበረ። አባተ ግን አንተ ምን እንደምታደርግ ታውቃለህ፣ ስለዚህ በጥንቃቄ ነገሮችን እንድትሰራ እፈልጋለሁ፣ ምንም አይነት ስህተት እንዳትፈጽም በማለት ለአጋቹ ነግሮታል። ነገር ግን አጋቹ ከዚህ በፊት ኤደን ያለችውን ቃላቶች እያሰበና እያስታወሰ ነበር። ምናልባትም አመለጠች ሊል ይችላል። ኪያም አሁንም በሄኖክ ላይ ጥርጣሬዋን አሳድራለች። ነገር ግን ሀና እሱ ምንም አላረገም፣ በቃ እኔ ግን የምጠረጥረው አባተን ነው በማለት ብትነግራትም እሷ ግን ልትሰማት ፍቃደኛ አይደለችም። ሄኖክና ኪያም እንግዲህ ኃይለኛ ጠብ ውስጥ ገብተዋል። በዚህም የተነሳ ስለ ጓደኛሽም ሆነ ስለ ማንም የሚመለከተኝ ነገር የለም፣ እኔ ምንም የማውቀው ነገር የለም፣ ስለዚህ ከዚህ በኋላ እንዳጠይቂ በማለት ሄኖክም በብስጭት ከነኪራ ቤት ወደ አንድ ቦታ ይሄዳል። እዛም የሄደበት ቦታ እንግዲህ ሀና ተከትለው ትመጣለች። ምን ሰሪ መጣሽ? ሂጅልኝ በማለት ነበር የተናገራት። በቃ እኔ ምንም ግዛልኝ አልልህም እኮ ብትለውም ምፈልጊውን ቢጠጪ፣ ነገር ግን ምንም ነገር እንዳታወሪኝ ውጪ በማለት ነበር የተናገራት። እኔ ምልህ ለምን አናግዛትም? እኔ አንተ እንደወሰካት አላምንም። ስለዚህ ምናልባትም አባተ ሊሆን ይችላል እንደዚህ በላይ ነበር በማለት ያለውን ነገር ተናግረዋለች። ቲናም የናቲ ፍቅርን አልቀበልም እያለች ብትደረደርም ነገር ግን ጽናት እንዲህ ተቀበዩ እንጂ ለምንድን ነው ስልክ ማታነሽለት በማለት ጥያቄ አቅርባላታለች። ቲናም እኔ ህይወቴ በሙሉ በትካዜና እንዲሁም በሀዘን የተሞላ ነው። ስለዚህ እሱን መረበሽ አልፈልግም። እኔ ለሱ አልሆነውም፣ ብተው ነው የሚሻለው። በቃ ይቁጥራጥለት፣ ስልክም አላነሳም በማለት እሱ ደውሎላት፣ ነገር ግን ጽናት እባክሽ አንሽለት፣ የሚሆነው እኮ አይታወቅም። አሁን ደግሞ ትልቅ ሰው ነሽ፣ ህይወትም ተቀይሯል፣ ወደፊት ምን እንደሚፈጠር አታቂም። ስለዚህ አንሽለት በማለት ልታነሳለች ችላለች። ጽናትም አይ ቲና በቃ እኔ መጥበሻ ሆኜ ልቀር ነው ወይ እያለች ስትል ድስት ግጣሟን አገኘች ማለት ነው። ተመስገን አምላኪ ወይ ብቻ ደስተኛ አድርጋት እያለች ለፈጣሪዋ ስትለምንላት አይተናል። የናሁም የቀድሞ ፍቅረኛው እንግዲህ ዛሬ ላይ ደግሞ ወደ ራኬብ ጋር በመሄድ አንቺ ናሁምን እንድታወሪልኝ እፈልጋለሁ፣ እኔ ለሁሉም ነግሬ ሊረዱኝ አልቻሉም፣ ስለዚህ አንቺ ሊረዱሽ ይችላሉ፣ እባክሽን እንዲረዳኝ አድርጊ በማለት እንግዲህ
ራኬብ ጋር ሄዳለች። ራኬብም እኔ እኮ ከናሁም ጋር ያን ያክል አልግባባም፣ ምናልባት ግን እነ ቅዱሴ ስለሚግባቡት ለቅዱሴ ልነግርልሽ እችላለሁ ወይንም ደግሞ ራስሽ ልታናግሩት ትችያለሽ በማለት ትነግራታለች። አይ እነሱ ለሱ ነው የሚያግዙት እባክሽ እርጅኝ እያለቻት ባለበት ሰዓት በር ይንኳኳል። በር ሲንኳኳ እሷ ምግብ ላቅርብልሽ ብላ ወደ ጓዳ ስለገባች እኔ ልክፈት በማለት ወደ በር ትሄዳለች። በሄደችም ሰዓት እንግዲህ ሀዊና ምሩ ነበሩ የመጡት። በር ትከፍታለች። ስትከፍትም እነሱን ታገጥማለች። ምንድነው እዚህ እንዴ ምሩ ቤት ተሳስተናል መሰለኝ ገነት ብለን ሲኦል መጣን እንዴ በማለት ነበር ሀዊ የተናገረችው። ነይ ከዚህ እንሂድ በማለት እንግዲህ ሊሄዱ ቢያስቡም ምን ነው መቼም እዚህ ቤት እገባለሁ ብለሽ አይደለም የመጣሽው አይደል እመቴ ምሩ፣ ለማንኛውም በጣም አትናደጂ ልብሽ እንዳይነሳብሽ በማለት እንግዲህ ትናገራታለች። ይህንን በሰማይ ሰዓት እንግዲህ ምሩ እጅግ በጣም ትናደድና ሀዊ ግን አንገቷን ይዛ ነበረ ልጠመዘዛት ያሰበችው። በዛ መሀል እንግዲህ ራኬብ ትደርስና ትገላግላቸዋለች። ራኬብ ከቻሽችን ልጅ ከቤትሽም ከአንቺም ማርቂያት በማለት ምሩ በመናገር ከቤት ሳይገቡም ከውጭ ይመለሳሉ። በቤት በመጡም ሰዓት እንግዲህ ከናሁም እና ልጁ ፎቶ ጀርባ ናሁም የኔ የብቻዬ ነው፣ ስለዚህ አትልፊ፣ እኛ መቼም አንለያይም፣ የምታስተሳስረን ልጃችን አለች በማለት ወረቀት በመጻፍ እንግዲህ እቤት በማስቀመጥ ያንን ደግሞ ምሩ ነበረች ያነበበችው። ይህንን ባነበበች ሰዓት እጅግ በጣም ተናዳና ተበሳጭታ እመኝኝ እስካሁን በዝምታ አልፌሻለሁ፣ አሁን ግን ማንነቴን አሳይሻለሁ በማለት እልህ በተሞላበት ቁጣ ልትሄድ በተነሳሳችበት ሰዓት ሀዊ ትመጣለች። ምን ሆነሽ ነው እንደዚህ የምትሆኚው? ተረጋጊ እንጂ ራስሽን ያምሻል ቁጭ በይ ብትላትም ነገር ግን ምሩ አልረጋጋም ትላታለች። እንደዚህ ሆነሽማ እንድትሄጂ አልፈቅድልሽም፣ ስለዚህ ደግሞ መሽቷን 2:00 ሆኗል፣ እባክሽ ስሚኝ ምሩ እንደዚህ ሆነሽ አልለቅሽም በማለት ሀዊ ብትነግራትም ነገር ግን ምሩ ውሃ አምጪልኝ ብላ ስትልካት በዛ አጋጣሚ ለመውጣት ችላለች። በምትሄድበትም ሰዓት እንግዲህ ናሁመን መንገድ ላይ ታይዋለች። ወይኔ ናሁም አየኝ ካየኝ እኮ አይለቀኝም በማለት እንግዲህ ከናሁምም ትሰወራለች። ሀዊም ከኋላ እየተከተለቻት ስለነበረ ናሁምን ስታገኘው እሷ ግን ማለፍ አልቻለችም። ምሩ እኮ አመለጠችኝ፣ ምሩ ሄዳለች ትለዋለች። የትን ሄደችው በዚህ ጨለማ ሲላትም አይ እንደዚህ ወረቀት ተቀምጦ አገኘች፣ ከዛ ቤቷ ሄዳለሁ ብላ ወጥታለች በማለት ትነግረዋለች። በቃ አንቺ ወደ ቤት ተመለሽ እኔ እከተላታለሁ በማለት ናሁም ምሩን ተከትሏታል። ነገር ግን ያገኛት አያገኛት እንግዲህ በቀጣዩ ቪዲዮ ነው የምናየው። እናትም ከቤት ወጥቻለሁ ገበያ ገብይቼ ልምጣ በማለት እንግዲህ ከቤት ወጥታ ነገር ግን ወደ ቤት ስትመለስ ያላያት ኪራ እስካሁን የት ሄዳ ነው እያለ ሲናደድና ሲበሳጭ ነበረ። አይ በቃ ትመጣለች፣ ገበያው እኮ አቆይቷት ይሆናል እያለች ወደ መኝታ ቤት እንዳይመጣ ጠብቄ የተባለችው ቲና አንዴ ብድግ ውጭ እያለች ትመጣለች። እንዲህ ነው ስተተኛ እኮ ትቆጣለች እያለች እንግዲህ በስንት ድንግርግር ወደ መኝታ ቤት እንዳይሄድ ትይዘዋለች። ከብዙ ደቂቃዎች በኋላ እንግዲህ ወደ መኝታ ቤት ይሄዳል። በሄደ ሰዓት ግን እንኳን ተረፍክልኝ የሚል ፕሮግራም ነበር ተዘጋጅቶ እየጠበቀው። ኪራም ይሄ ፕሮግራም እንግዲህ ተዘጋጅቶ ሲጠብቀው እጅግ በጣም ነበር ደስ ያለው። እንዲሁም ደግሞ ስለመለያየት ሁለተኛ ማንም ከመሀላችን ገብቶ የሚለያየን የለም፣ የማንንም ወሬ አንሰማም፣ ደስተኛዎች ሆነን እንኖራለን እያለች እንግዲህ ጽናት ልትነግረው ብትሞክርም እሱ ግን ይህንን ነገር አዘጋጅተሽ እንዴት ስለመለያየት ታወሪያለሽ እያሉ ደስ የሚል ጊዜን እያሳለፉ ነው የሚገኙት። በቀጣይ ቪዲዮ እስኪ ደግሞ ምን እንደሚከሰት አብረን የምናየው ይሆናል። እስካሁን አብራችሁ ስለቆያችሁ እጅግ በጣም አመሰግናለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ያላችሁበት ሰላማችሁ ብዛ። ሰላም ለሀገራችን፣ ሰላም ለሕዝባችን ይሁን።